የዚህ አዋርድ ለየት የሚያደርገው ነገር የጃሚ አዋርድ የጃሚና የአሪፍ አዋርድ ከእኛ ሳይሆን ከራሱ ከፋኖቻችሁና ከኦዲየንሶቻችሁ የተሰበሰበ አዋርድ ነው ማለት ነው። ሶ ይህንን አዋርድ አሁኑኑ ስክሪን ላይ በምታዩት የራፍል እንትን አብረን እናየዋለን ማለት ነው። የዚህን አዋርድ አሸላሚ ኦራይት፣ ዝግጁ ናችሁ? ኦራይት፣ ከፋኖቻችሁና ከኦዲየንሶቻችሁ የተሰበሰበው አጠቃላይ ብር ወደ 150 ሺህ ላስት ታይም አይ ቼክድ 150 ሺህ እያደገም ሊሆን ይችላል። አሁንም መጨመር ይቻላል የጃሚ አዋርድን። ስለዚህ እንከታተል። ወደ ጃሚ አዋርድ እስከሚዘጋጅ ድረስ የተወሰነ ነገር ስለ ጃሚ ወይም ስለ አሪፍ የተወሰነ ነገር የጃሚ ፕላትፎርም የቲፕ መሰብሰቢያ ሆኖ ሲሆን ከአሪፍ ጋር በመሆን ማንኛውም የቲክቶክ የኮንቴንት ክሬተር የጃሚ አካውንት ክሬት በማድረግ ከፋኖቻችሁ ወይም ከኦዲየንሶቻችሁ ዩ ካን ኮሌክት የፋይናንሻል ቲፖችን ማለት ነው። ፕሪቲ ማች ልክ እንደ ቲክቶክ ጊፍቲንግ አይነት ግን this time it's actual money ወይም ዶላር ወይም የውጭ ሀገር ከረንሲዎች ማለት ነው። ሶ በአሪፍ ፔይ ፓወር የተደረገ ነው። ሜቢ ከአሪፍ ፔይ ደግሞ አዲስ ለሆናችሁ አሪፍ ፔይ ሀገር ውስጥ ካሉ የገንዘብ ማስተላለፊያ መንገዶች ትልቁ ነው። የተለያዩ የፖስ የጌትዌይ የስዊች ቴክኖሎጂዎች አሉት። አሪፍ ፔይ የሚታወቀው ከተለያዩ የስታርታፖች እና ቢዝነሶች ጋር አብሮ በመስራት ሲሆን አንደኛው ፓርትነሮቹ ጃሚ ሲሆን ሁለተኛው ፓርትነር በቅርብ ቀን ላውንች የሚደረገው የአርትስ ፕላስ ከአርትስ ቲቪ ጋር ፓርትነር በማድረግ የመጀመሪያውና ልዩ የሆነውን የፊልም ስትሪሚንግ ፕላትፎርም ነው። የተለያዩ ፊልሞች በአጭር ጊዜ ከ50 በላይ የተለያዩ ፊልሞች ይገቡበታል። ለጊዜው 10 ተጨምሮበታል። ስለዚህ አርት ፕላስን በቅርብ ጊዜ ላውንች ስለሚደረግ እንድትከታተሉት ጋብዛለሁ። ለዚህ ተዘጋጅቷል የጃሚ አዋርድ ራፍል። ሁላችሁም ዝግጁ ናችሁ? ኦልራይት፣ እንቀጥል። ድምፁ ይሰማኛል። የራፍሉ ድምፅ ይሰማኛል። አላችሁ ወይ? አላችሁ ወይ? አማን ነው ወይ? ያርገው ሰላም አሚን ጠፋብኝ። ዓላማ ሌላ ነው። ልቀጥል ነበር እንደዛ እሳቤ ከተማ የሙዚቃ ብሬክ ላይ እድል እንሰጣለን። አዲስ አበባ ገብቼ እንደዛ አይነት ክሬተሮችን የሚያበረታቱ የቴክኖሎጂ መፍትሄዎች ያስፈልጉናል። እናንተም ጃሚ.ባዮ ባዮ ላይ በመግባት አካውንታችሁን መክፈት ትችላላችሁ። ቲፒ የሻይ ስጡኝ ወይ ደግሞ ላይቭ ስትሪም የማደርግበትን ስቲከር የተለያዩ ነገሮች እንድትሰጡኝ አግዙኝ ማለት ትችላላችሁ። ጃሚ.ባዮ ላይ ገብታችሁ እነዚህ ፕላትፎርሞች በነገራችን ላይ በውጭ ሀገራት በጣም የተለመዱ ናቸው። ወጣት ኢትዮጵያን ደግሞ እንደዚህ አይነት ፕላትፎርሞች ሰርተው ለወጣት ኢትዮጵያኖች ለኮንተንት ክሬተሮች ሲያዘጋጁ እጅግ በጣም ደስ ይላል። ሶ ጃሚ መጠቀም አሪፍ ፔይን መጠቀም እንዳትረሱ። አሪፍ ፔይ የዚህ ዝግጅት የኢንተርናሽናል ፔይመንት አጋራችን እንደሆነም በዚሁ አጋጣሚ ለማሳወቅ እንወዳለን። በስተመጨረሻም ዝግጁ ሆኗል ራሱ ወደ ጃሚ አዋርድ። በጣም ታግስናችሁ ማን ያረፈው? ብሩክ ኒውስ ሁለተኛ ጊዜ በአንድ ምሽት አሸናፊ ሆኗል። ብሩክ ኒውስ በድጋሚ በምሽቱ ሁለተኛ አዋርድ ሊወስድ ነው ማለት ነው። በነገራችን
ዛሬ ስንገባ በብሩክ አማካኝነት ስለ ጃሚ የተወሰነ ዘገባ ይኖረናል ብለን ተስፋ እናደርጋለን። እንግዲህ የጃሚ አዋርድስ ሪኮግኒሽን ብቻ ሳይሆን ገንዘብም እንዳለው እየነገሩኝ ነው እና በጣም ደስ ብሎኛል። መጀመሪያ ሬጂስተር አድርጌያለሁ እንግዲህ በጃሚ አካውንት ማለት ነው። ማንኛውም የሶሻል ሚዲያ ተጠቃሚዎች እንግዲህ በጃሚ ሬጂስተር አድርጋችሁ ሰው ቲፕ ሊያደርጋችሁ ይችላል፣ ልትጠቀሙ ትችላላችሁ። በዛ አማካኝነት ስለሆነ በጣም ደስ ብሎኛል። እንግዲህ ሁለተኛ እዚህ መድረክ ላይ ስለወጣው ወዳችኋለሁ። እግዚአብሔር ያክብራችሁ፣ እግዚአብሔር ይጠብቀን። ጃሚ አዋርድ እንግዲህ የተሰበሰበው ገንዘብ ራሳችሁ ከኦዲየንሶች ነው ማለት ነው። ለብሩክ ኒውስ የተበረከተውን ገንዘብ ከእናንተ የመጣ ነው። እጅግ በጣም እናመሰግናለን። ብሩክ ኒውስ በድጋሚ እንኳን ደስ ያለን። በመቀጠል ቀጣዩ የሽልማት ዘርፋችን የሚሆነው በ2025 ወደ ቲክቶኩ ዓለም ተቀላቅለው በፍጥነት የብዙዎችን ልብስ የገዙ ከፍተኛ ዝናን ማትረፍ የቻሉትን በቤስት ኢመርጂንግ ቲክቶከር አዋርድ ዘርፍ እንሸልማለን። This award honors content creators who joined TikTok just in 2025 and has managed to capture the hearts of their audience. Best Emerging TikToker Award. ይህን ሽልማት ደግሞ በተለያዩ ማህበራዊ ሚዲያዎች ላይ ስራዎቿን ስታቀርብ የምናውቃት የኢክራም አውቶሞቲቭ ዋና ስራ አስኪያጅ የሆነችውን ኢክራም ኢድሪስ ትሆናለች ማለት ነው። To present this award, the CEO of Ikram Automotive, Ikram Idris, is with us today. ኢክራምን እባካችሁ ወደ መድረክ ጋብዙልን። Please welcome to the stage Ikram Idris. በጣም ነው የምታምረው። አታምርም ወይ? አጨብጭቡላት እንጂ። የእስካሁን የፕሬዘንተር ቤስት አለባበስ አዋርድ ሽልማት ካለ የኔን ቦት ያገኘው ይሄ አለባበስ። በትክክል እንደምን አመሻችሁ። እንደምን አመሻችሁ። በጣም ደስ ይላል። እንግዲህ ዛሬ ለሶስተኛ ጊዜ እዚህ መድረክ ላይ ተገኝቻለሁኝ። ቲክቶክ ቤተሰቦች በሙሉ እንኳን ደስ ያላችሁ። በጣም ታምራላችሁ። እኔም በጣም አምራለሁ። አመሰግናለሁ። እጩዎቹን ተመልክተን እንመለሳለን። ቤስት ኢመርጂንግ ተስፋ የተጣለባችሁ እነማን ናችሁ? አላችሁ? እናያችሁ። ቤስት ኢመርጂንግ ቲክቶከር አዋርድ ምርጥ 5 እጩ ተወዳዳሪዎች አንቴ፣ ባምሌ፣ ዶቭ፣ ኢትዮ ማትሪክስ፣ ሰሊና ዋሮ። እንግዲህ የዚህን አሸናፊ ከመናገሬ በፊት ዛሬ እንደምታዩኝ ያው ህፃን ልጅ አዝዬ ነው የመጣሁት። አንድ መልዕክት ማስተላለፍ ፈልጋለሁ ለቲክቶከሮች እንደ እናት። መቼም እዚህ ውስጥ እናቱን የማይወድ የለም አይደል? እስኪ የማይወድ እናቱን የሚወድ እስኪ አንዴ። ቲክታክ ላይ እናትህ እንደዚህ ትሁን እንደዚህ ትሁን የዚህ ምናምን ልጅ በቃ በጣም እናት ትሰደባለች እና እባካችሁ ቲክታክ ላይ እናት አትሰደብ የሚል መልእክት ነው። ቢያንስ እንደዚህ አዝላ ያሳደገች እናት ነች እና ወጣቶች እናቶችን አትስደቡ። እናት የሰው እናት የሚሳደበው የራሱን እናት የማይወድ ነው። በእኛ በእስላም ደግሞ ጀነት ወይንም ጀነት እናት እግር ስር ነች እና እባካችሁ ለእናቶች ጥንቃቄ አድርጉ። የዛሬው ተስፋ የተጣለበት ማን ነው? እስኪ ባምሌ እንኳን ደስ አለ። ባምሌ ወደ መድረክ። Congratulations to Bamle for winning the Best Emerging TikToker Award for the G-Power TikTok Creative Awards 2025. እንኳን ደስ አለ ባምሌ። ባምሌ ወደ መድረክ እባክህን። ዘንድሮ ቲክቶክ ዓለምን በኢትዮጵያ ውስጥ በከፍተኛ ደረጃ እየተንቀሳቀሰ የነበረው ባምሌ የቤስት ኢመርጂንግ ቲክቶከር አዋርድ ሽልማት አሸናፊ ሆኗል። እንኳን ደስ አለ ባምሌ። ባምሌ ማን ነው?
በጣም በሚያስቁ ቪዲዮዎቹ እናውቀዋለን። እኔ አይቼው አላውቅም። አይገርም? ጥርሳችንን አያስከድንም። የእሱ ቪዲዮ ከመጣ እናሳልፈውም። ሆዳችን እስኪያመን ድረስ የሚያስቀንም ባምሌ ስላሸነፍክ እንኳን ደስ አለ። ባምሌ ወደዚህ አሁንም ተረጋጋ። እንደተመኘኸው አገኘኸው። ልጄን ሳምና ነው የምሰጥህ። ሳሟት መጀመሪያ እንኳን ደስ አለ በድጋሜ ባምሌ ቤስት ኢመርጂንግ ቲክቶከር አዋርድ። በጣም አመሰግናለሁ። ለዚህ ላበቃኝ ለድንግል ማርያም ማስታወቂያ ለመልእክተኛው እንዲሁም ለጓደኞቼ በጣም አመሰግናለሁ። ይህን ዋንጫ አብሬ ብቻዬን አይደለም ያሳካሁት። ጓደኛዬ አወት አንዴ ወደዚህ ስመጣ አወት አንዴ ወደዚህ ነው አይቼው አላውቅም። የልጅ መድረኩን አፍሮታል መሰለኝ። ለመምጣት እየፈለገ አይመስልም ጓደኛ። አው ያፍትኝ እየመጣ ይገኛል ወደ መድረክ። ጓደኝነት ማስቲካን ጣለው ብሮ። ይገርም ነው። ኢትዮጵያዊነት በዚህ መድረክ እየተመለከትነው እንገኛለን። በጣም ይቅርታ በመጀመሪያ ሁላችሁንም በጣም ነው የምናመሰግነው እዚህ እንድረስ ላደረጋችሁ። ከመልእክተኛው ጀምሮ የደገፋችሁን ፎሎ ያደረጋችሁን በጣም ነው የምናመሰግነው። እዚህ እንድረስ ያደረገን ፈጣሪያችን እሱ ክብርና ምስጋና ይውሰድ። እንኳን ደስ ያለ ባምሌ፣ እንኳን ደስ ያላችሁ ጓደኛሞች። ደስ ይላል። ወደ ቀጣዩ የሽልማት ዘርፍ እናመራለን። ባሳለፍነው ዓመት በቲክቶክ ላይ የተለያዩ ባህላዊም ዘመናዊም ጭፈራዎችን በማሳየት ቀልባችንን የገዙ ሰውነታቸው እንደ ውሃ የሚታዘዝላቸው የቤስት ዳንስ ወይም ፐርፎርማንስ አዋርድ ሽልማት ነው። This award honors creators who have shown us modern and cultural dances and performances. These creators do not only move their bodies but also make us want to move too. የዚህን ሽልማት የሚሸልሙልን ደግሞ የኤስአርኤንኢ ባለቤት የሆኑት ሚስተር አልበርት ሼን ናቸው። To present the award of the Best Dancer or Performer Award, the owner of SRNE, Mr. Albert Shen, is among us. ሚስተር አልበርትን እባካችሁ ወደ መድረክ ጋብዙልን። Please welcome to the stage Mr. Albert Shen. የቋንቋ ድጋፍ ለማድረግ ነው እዚህ የተገኘሁት። መጀመሪያ እጩዎቹን ተከታትለን እንመልሳለን። ቤስት ዳንሰር ፐርፎርመር ምርጥ 5 እጩ ተወዳዳሪዎች በጽናት ቢቲ፣ ኮምፒውተር 12፣ ዳዊት ታዬ፣ ጃኒ፣ ጃዝሚን ሆፕ። በጣም ከባድ ኮምፒቲሽን ነው። አሸናፊው ዳዊት ታዬ። ዳዊት ዴቭ አሸናፊ ሆኗል። በተለያዩ እንቅስቃሴዎቹ የምናውቀው ዳዊት የዚህ ሽልማት ማለትም የቤስት ዳንስ ወይም ፐርፎርማንስ ሽልማት አሸናፊ ሆኗል ማለት ነው። እንኳን ደስ አለ ዳዊት። Congratulations to Dawit Taye for winning the Best Dancer or Performer Award of
G Power TikTok Creative Awards 2025 እንኳን ደስ አለ ዳዊት ታዬ። ከኮቪድ ጀምሮ የተለያዩ ትሬንዲንግ ሙዚቃዎችን በመጠቀም ቫይራል የሆኑ የዳንስ እንቅስቃሴዎችን በማሳየት የምናውቀው ዳዊት ዘንድሮ በዚህ ዘርፍ አሸናፊ ሆኗል። እንኳን ደስ አለ ዳዊት። በድጋሚ እንኳን ደስ አለ ዳዊት ታዬ። እንዴት ናችሁ? ሁላችሁም ሰላም ናችሁ? ታስፈራላችሁ የሌለ ማለት ነው። በመጀመሪያ ደገመው እንድቆም ስለረዳችኝ በጣም ለምወዳት ያለሷ ምንም መራመድ ለማልችለው ለእመቤቴ ድንግል ማርያም ምስጋና ይድረስልኝ። በመቀጠልም ተንከባክባ ፍቅር ሳትቀንስ ምንም ሳይጎልብን በቃ ቃላት የለኝም ለእሷና ላሳደገችኝ ለጀግናዋ እናቴ አበባ ትካቡ መኮንን ምስጋና ይድረስልኝ። ያው ማመሰግነው ሰው ብዙ ነው ባይሰብኝ እና እንዳይደብራችሁ። አብሮ አደግ ጓደኞቼ የእናንተ ምኞት ነው እና ሁላችሁንም በጣም ነው የምወዳችሁ። ያው ስማችሁን ከጠራው እዚህ ጋር አይመጣውም። ለዛ ሁላችሁንም አመሰግናለሁ። ዳንሰኛው ሸማ በጣም ነው የምወዳችሁ ሁላችሁንም። የእናንተ ውጤት ነው። በመጨረሻም እኔም ቦት ላረጋችሁ ለሁላችሁ ከልብ አድርጌ አመሰግናለሁ። እዚህም ሀገር ላይ ውጭም ላላችሁ እንዳከበራችሁ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እንኳን ደስ አለ በድጋሚ። ይቅርታ። ያው አንድ የምናገረው ነገር አለ። በዚህ አጋጣሚ ልናገረው። ወንዶችን አያካልልም። ሴቶች ሁማኔር መሸጥ ጀምሬያለሁ። ሁማኔር አዲስ ብላችሁ መምጣት መደወል ትችላላችሁ። በዘመነ አዋርድ የሚቀጥለው ዓመት ተሸላሚ ወይ እጩ ሆኗል። እዚሁ ጀምሮታል። እንኳን ደስ አለ ዳዊት ታዬ። Congratulations and thank you for our presenter Mr. Arvidshan. በመቀጠል ጤናችንን ከስፖርት ጋር በማያያዝ ጤናማ የኑሮ ዘይቤ እንዲኖረን የሚያበረታቱን በቤስት ስፖርትስ ኤንድ ፊትነስ ፎር ሄልዝ ኮንተንት ዘርፍ እንሸልማቸዋለን። The next award will be the Best Sports and Fitness for Health Content Award. ይህንን ሽልማት የምትሰጥልን ደግሞ በተለያዩ የትወና ስራዎቿ የምናውቃት እንዲሁም ደግሞ የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት የሆነችው አርቲስት ማስተዋል ወንደሰን ናት። This award will be presented by the beloved actress and Addis Ababa's Football Federation Vice President Mastawal Wendosen. ማስተዋል ወንዶሰንን ወደ መድረክ እባካችሁን እያጨበጨባችሁ ተቀበሉልን። Please welcome to the stage the beloved actress ማስተዋል ወንዶሰን። ሰላም እንዴት ናችሁ? እንኳን ለዚህ ቀን በሰላም አደረሳችሁ። አዘጋጆችም በብዙ ድካምና ልፋት እዚህ ቀን ላይ ስለደረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ስለ ቲክቶክ ስናስብ የተወሰነ አመታት በፊት ኮሮና ላይ ነው አይደል ሁላችንም እንደ ቀልድ የጀመርነው። አሁን ግን በአለማችን ላይ 1.5 ቢሊዮን የሚያክል ሰው የሚጠቀመው ፕላትፎርም ነው እና በእጃችሁ ላይ ያለው በገንዘብ የማይተመን ሀብት ነው። ስለዚህ የብዙ ሰዎችን ቤት የሚያንኳኳ ብዙ ሰዎችን ኢንፍሉዌንስ የሚያደርግ ፕላትፎርም ስለሆነ ሁላችሁም ለመልካም እንድትጠቀሙበት እላለሁ። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው።
እሺ የዛሬ ኖሚኒዎች ማለት ስብከት ነው አሁን ወይስ ምንድነው? አልገባኝም። ሄልዝ ኮንተንት ምርጥ 5 እጩ ተወዳዳሪዎች አማድ፣ አሹ ቪውስ፣ ዳናይ ካሊስተር፣ ዳዋ ቦስ፣ ቶማስ ኃይሉ። ቤስት ስፖርት ኤንድ ፊት ዳናይ ካሊስተር። ዳናይ ካሊስተር እንኳን ደስ አለ። በተለያዩ ስፖርት ነክ በሆኑ እኛን ጤናችንን ጠብቀን ፊት እንድንሆን የሚረዱንን ቪዲዮዎች በመስራት የምናውቀው ዳናይ ካሊስተር የዚህ ሽልማት አሸናፊ ሆኗል። እንኳን ደስ አለ ዳናይ። Congratulations to Danai for winning the best fitness and health content for health. እንኳን ደስ አለ ዳናይ በድጋሚ። ኦኬ ባለፈው ከዛ ልጅ ጋር እንትን ሲል የነበሩት አንዱ ነው። ራሱ ግርማ ሞገስ ያለው ነው አይደለ? ስትመለከቱት Congratulations to Danai for winning the best sports and fitness for health content award of the G-Power TikTok Creative Awards 2025. እንኳን ደስ አለ ዳናይ። ሰላም እንዴት ዋላችሁ? በመጀመሪያ ልዑል እግዚአብሔር የተመሰገነ ይሁን። እናም እመቤታችን ቅድስት ድንግል ማርያም የተመሰገነች ሲሆን በመቀጠል ቤተሰቦቼ በጣም አመሰግናለሁ። ስፔሻሊ ታላቅ ወንድሜ ከልብ አመሰግናለሁ። ከልጅነት የጀምሮ እስካሁን ከጎኔ ያለውን አቡሌ በጣም አመሰግናለሁ። አሁንም በርትቼ አሳያለሁ። በመቀጠል ኮች ጌታቸው፣ አቶ ጌታቸው የስዊት ቦክስ ባለቤት ይህንን እድል አመቻችቶ ይህን እንትን እስከ ኮችነት ያበቃኝ በጣም አመሰግናለሁ። ወይኗ አቁራሌን በጣም አመሰግናለሁ። የኢትዮጵያ ሕዝብ ሁሉም ቮት ያደረገኝ በጣም አመሰግናለሁ። እናም ደግሞ ማህበር ቁርምም ካብ ልቤ ዘመስግን ይሞችኹም። እናመሰግናለን ዳናይ። እንኳን ደስ አለ። አመሰግናለሁ። እንኳን በዚህ ዘርፍ አሸናፊ ሆንክ ለማለት እንወዳለን። እንኳን ደስ አለ ዳናይ ቤስት ስፖርትስ ኤንድ ፊትነስ ፎር ሄልት ኮንተንት አዋርድ በማሸነፍ። በመቀጠል ደግሞ በሀገራችን ኢትዮጵያ ውስጥ እየተዘዋወሩ የተለያዩ የሀገራችን ክፍሎች እየተጓዙ እኛም በስልካችን ላይ እያየናቸው አብረናቸው የሄድን እስኪመስለን ድረስ ያስጎበኙንን በቤስት ትራቭሊንግ ኮንተንት አዋርድ ልንሸልማቸው ተዘጋጅተናል። This award honors the creators who takes us along their incredible journey wherever they go and make us feel like we are actually right there with them wherever they are. ይህንን ሽልማት ደግሞ የሚሰጡልን የሳኮ ዋና ስራ አስኪያጅ የሆኑት ሚስተር ስኮት ዙ ናቸው። This award will be presented Scott Zoo! by the CEO of Sako, Scott Zoo. እባካችሁ ሚስተር ስኮትን ወደ መድረክ ጋብዙልን። Please welcome to the stage Mr. Scott Zoo. ትራቭሊንግ ኮንተንት በጣም አብዛኞቻችን ከምንወደው ኮንተንት መካከል ነው። እኛም እንድንሄድ ከሚገፋፋን መካከል ነው። በቤስት ትራቭሊንግ ኮንተንት ዘርፍ በቤስት ትራቭሊንግ ኮንተንት ዘርፍ እጩ የሆኑ ተወዳዳሪዎቻችንን ተሳታፊዎቻችንን እንመለከታለን። ቤስት ትራቭሊንግ ኮንተንት ምርጥ 5 እጩ ተወዳዳሪዎች እንሂድ በጫካ፣ ኢትዮጵያን ዋይልድ ላይፍ፣ ሀበሻ ትራቭለር፣ ሰያ ኢትዮጵያ፣ ቪዚት ኦሮሚያ። የትኛው ይመስላችኋል?
በቤስት ትራቭሊንግ ኮንተንት ዘርፍ አሸናፊ የሆነው ሰያ ኢትዮጵያ ነው። እንኳን ደስ አለ ሰያ። የትኛው ይሆን? አንድ በጣም ጎበዝ ልጅ አለ ሲሆን እንዴ Congratulations for winning the best traveling content of G-Power TikTok Creative Awards of 2025. አይገርም? አላውቀውም እስከዛሬ። በስመ አብ ስንት ማናውቀው ሰው ነው ግን ያለው። አብዛኛውን ጊዜ የሚያማምሩ ኮንተንቶችን በመልቀቅ የምናውቀው ሰያ እንኳን ደስ አለ። በመጀመሪያ ደረጃ ምስጋና ለዓለማቱ ጌታ ለአላህ ሱብሓነሁ ወተዓላ የተገባ ይሁን። በመቀጠል እኔ ምን ኖሮኝ ፎሎ እንዳደረጋችሁ ምን ኖሮኝ እዚህ እንዳደረሳችሁ ባላውቅም ለፎሎወሮቼ እጅግ በጣም አድርጌ አመሰግናለሁ። በተረፈ አንድ ቁም ነገር ሳልናገር መውረድ አልፈልግም። ያው እዚህ ያላችሁ አብዛኞቻችሁ ኦልሞስት ሁላችሁ ማለት በሚቻልበት ደረጃ ተጽዕኖ መፍጠር የምትችሉ ሰዎች ናችሁ። እኛ ጉዞ እናደርጋለን። እውነት ለመናገር ከከተማ ስወጣ ሁሉ ነገሬ ሀሴት ያደርጋል። ነገር ግን መንገድ ላይ ስንሄድ የትራፊክ አደጋ እያየን በቃ ልባችን ሁሌ እንደደማ ነው እና ሁላችሁም ድምፅ አላችሁ። እንደምታውቁት አንድ ዶክተር ሰርጀሪ እያደረገ ቢስት አንድ ሰው ነው የሚሞትበት። 3 ሰው 4 ሰው ጭኖ የሚሄድ ከዶክተርም በላይ ነው እና እንደው በቻላችሁት አቅም እናታችንን ልጃችንን ይዘን ጋቢና ይዘን እንደምንሄድ አድርገን ድራይቭ እንድናደርግ እናንተም እንድትመክሩኝ አደራ ለማለት እፈልጋለሁ። እጅግ በጣም አድርጌ አመሰግናለሁ። እንኳን ደስ አለ ሰያ። ከጫፍ እስከ ጫፍ በሳል ሰው ነው። ካለለ እኛን አብሮ በቲክቶክ አካውንቱ ይዞን እየሄደ ስለሚገኝ ነው ፎሎ እያደረግነው የምንገኝ። እንኳን ደስ ያለ ሰያ። በጣም የሚገርም መልእክት ነው። በመቀጠል የዕለት ተዕለት ኑሯቸውን ጉዟቸውን ለተመልካች ሳቢ በሆነ ሁኔታ እያቀረቡ የኑሮ ዘይቤያቸውን በደስታ እንድንጋራቸው የሚያደርጉንን በቤስት ላይፍ ስታይል ኮንተንት ዘርፍ እንሸልማለን። This award celebrates creators who turn everyday life into beautiful storytelling. Lifestyle content invites us into someone's world with warmth and transparency. The best lifestyle content award. ይህ ሽልማት ደግሞ በዞማ ቢዩቲ አካዳሚ ፓወርድ የሆነ ሲሆን ሽልማቱንም የሚሰጡልን የዚሁ የዞማ ቢዩቲ አካዳሚ ባለቤት የሆኑት አቶ አሪያ ሀጎስ ይሆናሉ። This award is powered by Zoma Beauty, and presenting this award is the owner of Zoma Beauty, Mr. Araya Hagos. አቶ አሪያን እባካችሁ ወደ መድረክ ጋብዙልን። Please welcome to the stage the owner of Zoma Beauty, Mr. Araya Hagos. Zoma Beauty እንዲሁም የቢዩቲ ፓርትነራችን ነው። ዛሬ ራሳችሁን ለማስዋብ ከፈለጋችሁ ሪፍሬሽ ማድረግ ከፈለጋችሁ ጉድ አለላችሁ። በቤስት ላይፍ ስታይል ኮንተንት እጩዎች እናያለን። ቤስት ላይፍ ስታይል ኮንተንት ምርጥ 5 እጩ ተወዳዳሪዎች አዶናይ፣ ጃኒ፣ ካሌብ ኢንገጠር፣ ዮናስ መኳንንት፣ እግር ጥሎኝ። ቤስት ላይፍ ስታይል ኮንተንት የጂ ፓወር ክሬቲቭ አዋርድ 2025 አዶናይ ለሁለተኛ ጊዜ ተሸለመ። ዋው ደስ ይላል። አዶናይ እንኳን ደስ አለ። ለሁለተኛ ጊዜ ስታሸንፍ ነው በዚህ ምሽት በቤስት ላይፍ ስታይል ኮንተንት አዋርድ የላይፍ ስታይልን ለብዙሃን እያጋራ ተወዳጅነትን አግኝተሃል። Congratulations
to Adonai once again for winning his second award in the evening with Best Lifestyle Content Award. ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላውቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እናመሰግናለን አዶናይ። የት አባቱ። ኦኬ፣ በመጨረሻም አንድ ትልቅ ሰው መጥራት ፈልጋለሁ። እዚህ ናቢ ወንድሜ አንዴ ወደ መድረክ እንድትመጣ ፈልጋለሁ። ናቢ 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 የት አባቱ ናሩት ና ወንድሜ። ስቴጅ ላይ ምንም ጠጠር የለው ልጅ አንድ ነገር ልንገራችሁ ስለ ናቢ ማለት ነው። ስለ ናቢ አንድ ነገር ልንገራችሁ። ሁሌም ናቢ ስል ሰምታችሁኝ ታውቃላችሁ። እንግዲህ ናቢ ማለት እሱ ነው ወንድሜ፣ ከኔ ጋር ቁሞ ሁሌም የቀረጸኝ ማለት ነው። ላይፍ ስታይሌ ወደ ህይወቴ እንድትገቡ ያደረጋችሁ ናቢ ነው። ጀግና ነው። ትልቅ ደረጃ ይደርሳል። ከዚህ በላይ ትደርሳለህ። የምትናገረው ነገር ካለ በጣም ነው ደስ የሚለው። ወንድማማችነት እንወዳቸዋለን።